ምንድነው ችግር አለ? ችግር የለም። አንዴ ወጣት ነው እንዴ? ዞር በል እንጂ ችግር አለ ብለው ሩታ ራሷ በቃ አጨበጨበች። ቤተሰቦች ይመችሽ ነው ያለች። ይመችሽ። በጣም አደገኛ ጨዋታ ነው የተጫወተችው። ለዛ ነው ሩታ የሚያጨበጨበችላት። አንድ ሩም ውስጥ ከተዋቸው ፕራንክ ነው ብለው ሩታ ደግሞ ዥው እያለች መጣች። በሩን ከፈት ታደርጋለች። ሁለቱ ከች ብለው ሁለቱ ሃኒሙን ላይ ናቸው። ቤተሰቦች ሃኒሙን ይህን የመሰለ አልጋ ላይ እንግዲህ ምን እየሰሩ ነበረ ትላለች። አስቡት፣ ባለትዳር ሆናችሁ ሴት ልጅ ሆናችሁ እንግዲህ ይህን ነገር ማሰብ ነው። ምን አይነት ጭንቅላቷ ውስጥ ምን አይነት ሊሳል እንደሚችል ምን ያህል እንደምደነግጥ እንግዲህ ራሳችሁን በሩታ በኩል አርጋችሁ ማሰብ ነው ማለት። ከባድ ነው ስሜቱ። ቤተሰብ እኮ ለምን ጠራኸኝ? እንደዚህ አይነት ታይም አንቺ ምን ነው አይጠራው ግን ደግሞ ማለት ነው የርሜላ አሁን ኮንፍሊክት እናመጣች አላውቅም። እሱ ነው ሰው ይመጣል እያለኝ ነበር። አንድ ይቆላል ላስረዳሽ ያለው ነው ማለት እኔ እኮ መገኘት የለብኝም ማለት እንደዚህ አይነት ያው እንግዲህ ሄርሜላ የምታደርገው ነገር ይታወቃል። ቤተሰቦች ፕራንክን ተጠቅማ ልጁን ፈተና ውስጥ ነው መከተው እንግዲህ እየፈተነችው ነበረ። ምን ያደርጋል ይሄ ልጅ እንደዚህ አይነት ነገር ባነሳበት እሺ ይለኛል እምቢ ይለኛል የሚለውን ነገር ሚዛን ውስጥ ለማስገባት እየሞከረች ነበር። ሙከራ እያደረገች ነበረ። ልጁ ግን በተደጋጋሚ ኮሰር ብሎ ውጭልኝ ባይላትም አልፈልግም ሲል ነበር። አልፈልግም እያለም የነበረው ሜቢ ሩታን ስለጠራት ቀድሞ እሱን እያሰበ ይሆናል። ሩታ ስለምትመጣ ትይዘኛለች በማለት በዛ ፍራቻ ውስጥ ስላለ ለዛ ነው አልፈልግም የሚላት ቤተሰቦች። ነገር ግን ሩታ ባትመጣና ሩታ እንደምትመጣ ባያቅ ይሄ ልጅ ምን ሊፈጠር ይችል ነበረ? ምክንያቱም ይህን ፈተና ፕሩፍ አላረገለንም። አሁን ሜቢ እሱ አሁን ሩታ ስለምትመጣ በዚህ ሰዓት ሄርሜላ ጋር መታየት የለብኝም ብሎ ነበር። እንደዛ ሲሆን ነበር። ሩታ ባትመጣ ኖሮስ ልጇ አልጋ ላይ የመውደቅ ቻንስ ነበረው፣ ከፍተኛ ቻንስ ነበር። ከአንዴም ሶስቴ ነው ስስሞ የነበረው ቤተሰቦች፣ ከአንዴም ሶስቴ። አንዱም ጊዜ እጇን ይዞ ሲያስወጣት አላየን። አንዱም ጊዜ ውስጥ ማንም መፍቻ ሰጥቷት እንድትገባ ይፈቅድላታል። ስታስበው ለምን ማይመስል ነገር ታደርጋለህ? ቁልፍ ኬት እንዳገኘች አላውቅም። መኪና ውስጥ ሳጣው ነው የራሴ የመጣሁት ማለት ነው። አንዴ ለመረዳት ፈቃደኛ ነሽ ሩታ? ለመረዳት ፈቃደኛ ነሽ? ምንድነው መረዳ? አንዴ ለመረዳት ፈቃደኛ ነሽ? መጀመሪያ ይኸውላችሁ በግራም በቀኝም ሂዱ አይለፍላችሁ ብላለች ያቺ ሴት። በጣም የተረገሙ ጓደኞች፣ ለምንም የማይጠቅሙ ጓደኞች፣ ሁሌ ችግር ከመፍጠር ውጪ አንድ ነገር ሰርተው የማያውቁ ሰዎች፣ እነዚህ ሶስቱ ቆሻሻ ሰዎች። ለሱ ጓደኝነት ምላሽ እንደዚህ አይነት ፕራንኮች መስራት ነው። ከሱ ጠላት ጋር ነው የምትባል ሴት ጋር ተባብሮ እንደዚህ አይነት ፕራንኮችን ልጁን ፈተና ውስጥ ማስገባት ነው። ምንድን ነው የእነዚህ ልጆች ዓላማቸው ምንድን ነው? እውነት አብርሃምን ፈትኖ መልስ ያገኛሉ ወይ? ከዛ በኋላ እሺ ይሄ ልጅ አሁን ወደቀ እንበል፣ ምንድን ነው ያለው ምላሽ? ምንድን ነው ስለወደቀ ምን ይሁን? በቃ ከሩታ ጋር ያለን ግንኙነት አቆምና ከሄርሜላ ጋር ቀጥል ይሉታል። ስላለፍስ ምን ይፈጠራል? የማይመስል ካልኩሌሽን፣ የማይመስል ከጠላት ጋር ተባብሮ ልጁን ፈተና ውስጥ ወጥመድ ውስጥ መክተት፣ ይሄ ጠላትነት ነው እንጂ ጓደኝነት አይደለም። አልገባኝም። ምንድነው እያደረጋችሁ ያላችሁት? ቆይ እኔ ውስጥ መቀጠል ነበራችሁ እንዴ? አቤት ውስጥ ነበራችሁ ወይ? ነበርኝ አብረን ማለት ከመኪናው ቁልፍ አንስታችሁ የሰጣችሁ ለእሷ እናንተ ናችሁ? አዎ እኛ አብረን ነበርን። ምንም ነገር እንደማይፈጠር አውቀን ነው ይሄን ነገር ምንም ነገር እንዳይፈጠር በቃ ብሽ ባንተ እርግጠኛ። ስለዚህ የእነሱ አይዲያ ምንድነው? አሁን ከሄርሜላ ጋር አንድ ክፍል ውስጥ እንዝጋባቸው፣ ከዛ ሄርሜላ በደንብ ታጫውተው ይሄ ልጅ ይወድቃል ወይስ ያልፋል? በማይገባ ፈተና ምክንያት ሙሉ በሙሉ እንግዲህ ከሩታ ጋር ሊያጣሉት ነበር ማለት ነው። በቃ ይሄ ጠላትነት ነው ቤተሰቦች፣ ይሄ ጓደኝነት አይደለም። ፍራንክ አይደለም አብርሃም፣ በቃ አንተን ለመፈተን ነው። በቃ ፈተናው ነው። ይሄን ነገር እንደማታርግ አውቀን ነው ይሄን ነገር ያደረግነው። በቃ ምን አይነት ፈተና ነው? ቆይ ይሄን ነገር እንደማታርግ ኦኬ፣ እሺ ብሳሳት ተታቶላ አትሳሳትም። በቃ ካሜራ እዛ ጋር አለ። ይሄን ካሜራ አለ። ሩታ እስከ መጨረሻ ያለውን ነገር ቢያንስ ለመርዳት ነው። ምንድነው የምረዳው? ሄርሜላ በቃ ምንም አስበን አይደለም። እሺ ነገር ቢታሰብ ኖሮ ሶስት ሰው ባለበት ምን አደርግ ነበር? ምን አውቃለሁኝ እኔ። እሱን አንቺ አስረጅኝ እንጂ ሩታውን ይህን ቪዲዮ ብታየው፣ ይህን ቪዲዮ ቢያሳያት እውነት ይሄ ልጅ አልፏል ብላ ትቀበለዋለች? 3 ጊዜ 4 ጊዜ ሲሳም እያየች
ይህን ነገር ልትቀበለው ትችላለች? 2 ጊዜ እኮ ሊያስወጣት ሞከረ ከበር ማለት። ሁለቱም ጊዜ ተመለሰች። ኢንፎርሜሽኑ ስላለው ነው እንጂ ሩታ ወደዚህ ሩም እንደምትመጣ ባያቅ ምን ሊፈጠር ይችላል? ነገሮች ሊቀየሩ ይችሉ ነበር። አብርሃም ይህን ፈተና አልፏል ካሉ ያንን ሁሉ ሰዓት ሄርሜላን ሊያስወጣት ይገባ ነበር፣ ወይ እሱ ከዚህ ሩም ሊወጣ ይገባ ነበር። ምን ይሰራል ሩም ውስጥ? 3 እና 4 ጊዜ ስገለጨጨው ያች ልጅ ታማኝነቱን ይገልጻል። ልጁ ላይ እንደዛ አንዴ ሶፋ ላይ አንዴ አልጋ ላይ ስትተሻሸው የልጁን ታማኝነት ይገልጻል። ይህ ነው ታማኝነት? ይህን ፈተና አብርሃም አላለፍ። ሲጀመር ደግሞ ሩታን እንደምትመጣ ባያቅ ኖሮ ይህ ልጅ አልጋ ላይ የመውደቅ ቻንሱ ከፍተኛ ነው። ምክንያቱም ልጅቷ በጣም እየጀነጀነችው ነበር፣ እየመጣች ነበረው፣ እያሳመነችው ነበር፣ መውደቂያውን እያመቻቸች ነበረ። መጨረሻ ላይ ይህ ልጅ አልጋ ላይ ነበር የምናገኘው። ጠዋት ቁርስ ሲበሉ ነበር የምናገኘው ቤተሰቦች። አሁን ግን ሩታ እንደምትመጣ ስላወቀ ልጁ ቀድሞ ኢንፎርሜሽን ነበረው፣ አብርሃም ራሱ ስለጠራት ማለት። ስለዚህ እንግዳ ይመጣል፣ እንግዳ ስለሚመጣ ውጪ እያዳት ነበር። ሩታ እንደምትመጣ ባያቅ ኖሮስ እንደዚህ ጫናት ነበር ወይ? ልጅቷን አላለፈም። ይህን ፈተና የማለፍና የመውደቅ ከሆነ በአንድ በኩል ግን ይሄ ፈተና ምንም አይነት ፋይዳ የለውም። በሩታ በኩልም ምንም አይነት ፕሩፍ የሚያደርገው ነገር የለም። ለሩታ ይህን አምጥተ አብርሃም ታማኝ ነው ብትላት አሰማ ምንም ነገር ፕሩፍ አያደርግ። ይልቁንስ ጓደኞቹ የሚያደርጉትን ነገር ግልጽ አድርጎ ለልጁ የሚያሳይ ቪዲዮ ነው ብዬ ነው የምወስደው። አብርሃም በዚህ ቪዲዮ ካልተማረ፣ የጓደኞቹን ሴራ ካልተረዳ የደነዞች ደነዝ ነው ማለት እንችላለን። ምንም እኮ የሚያረጋጋ ነገር አለ የሚሰራው እዚህ ጋር ነው። ካሜራውን ከፍተህ ይኸው ምንም አይሆን ነገር የለም። ይዘልኝ ስለ ካሜራ አብርሃም አንዳንዴ ተረጋጋ። ቁጭ በል አብርሃም እኔ ለምንድን ነው አንዳንዴ እንኳን ለወንድ እንኳን ወንድ አይሆንም እንዴ? እሺ እሷ ሴት ነች፣ በቃ እሷ ጋር ልፍስፍስ የሚሆነው ሴት ስለሆነች ነው። በል ለወንዶቹ በቃ ዝም ብሎ ነው። እሺ ነው በቃ ውርውር በቃ ቁጭ። ኧረ እንደዚህ አይነት ሰው ምንድን ነው? ምን እንበለው አሁን? ኧረ በስመ አብ! ኧረ በእናትሽ እንኳን ቀረብሽ ሩታ። ኧረ በስመ አብ! የምን ድምፅ ነው አብርሃም? የምን ድምፅ ነው? እሷስ እንዴት ትሳሳታለች? እኛ እያለን ቪዲዮ አስጀምረን አንተም ደግሞ እንደማትሳሳት ምን እንደሚፈጠር በቃ አልገመቱም። ይህን ቪዲዮ ለሩታ አሳዩ ማለት ምን ሊፈጠር እንደሚችል እየገመቱ አይደለም እነዚህ ልጆች። ወይ ደግሞ በቃ የፈለጉት ነገር አለ ቤተሰቦች። በቃ ይኸው ሁለቱም ማቆራረጥ ነው የሚፈልጉት፣ ሚሽናቸውን መጨረስ ነው የሚፈልጉት። አሁን በፖዘቲቭ ምናምን እያሰብነው ነው እኛ። በቃ እነዚህ ልጆች ልጁን ፈትነው ለሩታ ፕሩፍ ሊያደርጉላት ነው። ፖዘቲቭ ሀሳብ። ኧረ እባካችሁ የምን ፖዘቲቭ ነው? ልጆቹ ይፈልጋሉ። በቃ ይሄ ነገር እንዲከርና እንዲበጠስ ነው የሚፈልጉት። ተከፍሏቸው ነው ወይ? ለምንድን ነው የሚሰሩት? መታወቅ አለበት። ልጁ ደግሞ ይህን እያየ እንኳን ምንም አይነት እርምጃ አይወስድባቸውም። በተደጋጋሚ ልጁ ላይ ሲያሰሩበት ነበር፣ ፕላን ሲያቅዱ ነበር። አሁን አቤል ተመልሷል ብለን ስናስብ ነበር። ተመልሶ ደግሞ እንደዚህ ሲያደርግ ምን ትላላችሁ? ስለዚህ እነዚህ ልጆች ልጁ ላይ በሽታ ናቸው። እነዚህ ልጆች ካላስወገደ ሰላም አያገኝም። አሁንም ለጊዜው ደግሞ እሱ ምንም አይነት እርምጃ እየወሰደ አይደለም። ምንም ነገር ልብ ንጹህ እንደሆነ ለማስተማር ነው። በቃ ሌላ ነገር የተፈጠረ በሌላ ነገር ማስተማር በሌላ ነገር መንገድ በቃ እናንተ ጥሩ ነገር ነው አይደል ያደረጋችሁ? በጣም ጥሩ ስራ ነው የምትሰሩት። ሰው ይወጥ ውስጥ እንደፈለጋችሁ ነው የምትገቡት የምትወጡት። ደስ እንዳላችሁ እኔን አሰልፈኛ ቤት ሁላችሁም ጀመር አስመሳዮች ናቸው። ሄደች በቃ ቤተሰቦቼ ላትመለስ ሄደች። አብርሃም እስከ መቼ ነው እነዚህ ልጆች በህይወት ውስጥ አስገብተ እንደዚህ ሲበጠብጡ በተደጋጋሚ እንደዚህ እያደረጉ እያወቅ ለትዳር በሽታ መሆናቸው ለህይወታቸው በሽታ መሆናቸውን እያወቅ እንደፈለጉ በህይወት እንዲጫወቱበት ደጋግመ እድል እየሰጣቸው መፍትሄው በአንተ እጅ ሆኖ ነገሮችን ከማወሳሰብ ውጪ ምንም እየፈየዱለት እንዳልሆነ እያወቅ አንድም እርምጃ ስትወስድ አይታይም። አንተ ከሩታ ጋር ብትመለስም አቅሙ አለው ወይ? ብቃቱ አለው ወይ? ትዳራችሁን የመምራት እንደዚህ አይነት ቀላል ነገሮች ላይ ውሳኔ አሳልፈ ነገሮችን የሆነ ነገር ላይ ማድረስ ሲገባ አንተ ግን በተቃራኒው እሺ እያልክ በቃ ደጋግሞ አሁን እንግዲህ
ቪዲዮ ነው ፕሩፍ አድርገው የያዙብን። እሺ ሩታን አልጠራዋትም እንበል፣ ግን ቪዲዮውን ወስደው ሊያሳዩ ነበር ለሩታ። ይህን ያህል ደረጃ በህይወታችሁ ጣልቃ ገብተው ያገባናል ብለው እንደፈለጉ ትዳራችሁን ሲበጠበጡ ዝም ብለህ እያየህ እዚህ ያደረስከው በቃ አሁን ጫፍ ላይ ነው ያለው። በቃ እንዲበጠስ ክሩን ተለጥጦ ጫፍ ላይ ነው ያለው። ሴትዮዋ ሩታ ሆነች እንጂ ሌላ ሴት ብትሆን እስካሁን ራሷ አታቆየም፣ ፈታ ነበር። እና በሽታ ናቸው። በጊዜ ብትነቃ ይሻላል። በጣም ነው የምወደው ወንድሜ። ደህና ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ በመጥፋትሽ ባንቺ መቅረት ሆና ሆኗል የኔ ሕይወት ጨለማ ወረሰው ቤቴን አቅቶኛል። አንዴ ለመረዳት ፈቃደኛ ነሽ? መጀመሪያ ለምን አይጠበቅብኝም እኮ ለምን አሰማኝም? ሩታ